ተናስተልን ሰላም እንደምን ቆያችሁ 12 ሰዓት ነው ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ይጀምራል። አበይት ነጥቦቹን እነሆ። የኢትዮጵያ ብሔራዊ ጥቅም እንዲጠበቅ ጠንካራ ኢኮኖሚን መገንባት ላይ መስራት እንደሚገባ ምሁራን ተናገሩ። በዘንድሮ ዓመት ከ70,000 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ስለመሆኑ የቀለም ወለጋ ዞን አስታወቀ። ሩሲያ በዩክሬን ምድር ከባድ የተባለ ጥቃት ስለመሰንዘሯ ደግሞ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። አብራችሁን ዝለቁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለአየር ንብረት ለውጥ መፍትሄ ሰጭነት ከአፍሪካ የመሪነት ሚናዋን መጫወት እንደምትቀጥል አስታወቁ። ኢትዮጵያ ኮፕ 32ን ለማስተናገድ ያቀረበችውን ጥያቄ በሙሉ ድምጽ ለደገፈው ለአፍሪካ የተደራዳሪዎች ቡድን ምስጋናቸውን አቅርበዋል። አፍሪካ በብራዚል ቤሌም ከተማ በተካሄደው የ2025 የተመድ የአየር ንብረት ለውጥ ኮንፈረንስ ኮፕ 30 ላይ በአንድ ድምጽ ተናግራለች። ዓለምም ሰምቷታል ብለዋል ጠቅላይ ሚኒስትሩ። የሰው ልጅ ከሚያጋጥሙት እጅግ ከባድ ተግዳሮቶች አንዱ የሆነውን ችግር ለመፍታት የሚደረገውን የጋራ ጥረት እንድንመራ ለተሰጠን እድልም እናመሰግናለን ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እንዲህ ያለ ወሳኝ ኃላፊነት ስለሰጠንም ክብር ይሰማናል ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው ይህ እውቅና ኢትዮጵያ በአየር ንብረት ለውጥ ላይ ባሳየችው የመሪነት ሚናና ዋና ዋና ዓለም አቀፍ ዝግጅቶችን የማስተናገድ አቅሟ ላይ ያላቸውን እምነት የሚያንጸባርቅ እንደሆነም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ እንደ አውሮፓ አቆጣጠር በ2027 በዚህ በአዲስ አበባ የሚካሄደው የኮፕ 32 ጠንካራ እና ትርጉም ያለው ውጤት እንዲያስመዘግብና በአየር ንብረት ለውጥ ላይ የጋራ እርምጃዎችን ለመውሰድ ምቹ ሁኔታን ለመፍጠር በቁርጠኝነት እንደምትሰራም ቃል ገብተዋል። ጠቅላይ ሚኒስትሩ አፍሪካ የመፍትሄ አህጉር መሆኗንና በዓለም አቀፍ ጥረቶች ውስጥ ቁርጠኛ ጋር መሆኗን ለማሳየት ኢትዮጵያ የመሪነት ሚናዋን መጫወት ትቀጥላለችም ብለዋል። ጠቅላይ ሚኒስትሩ ባሰፈሩት መልእክት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደሴ ከተማ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ለመመልከት ደሴ ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ታዲያ የአብሮነት ተምሳሌት የታሪክና የጥበብ አምባ ደሴ ከተማ ገብተናል ብለዋል። ምክትል ጠቅላይ ሚኒስትሩ በወሎ ኮምቦልቻ አውሮፕላን ማረፊያ ሲደርሱም የከተማው ከፍተኛ አመራሮች፣ የሀገር ሽማግሌዎችና የከተማው ሕዝብ ደማቅ አቀባበል እንዳደረገላቸው ገልጸዋል። ዘገባዎቻችን ይቀጥላሉ። የ12ኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆን ምክንያት በጥናት ሊለይ እንደሚገባ ቋሚ ኮሚቴው አሳሰበ። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 የሩብ ዓመት አፈጻጸም ገምግሟል። ዘጋቢያችን መስከረም ቸርነት ተከታትለዋለች። ባለፉት 5 ዓመታት በትምህርት ስርዓቱ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢመዘገብበትም የትምህርት ስርዓቱ አሁንም ዘርፈ ብዙ ችግሮች እንደሚስተዋልበት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ቋሚ ኮሚቴ ገልጿል። ለአብነትም ከባለፉት ዓመታት አንጻር በ2017 ዓ.ም የ12ኛ ክፍል መልቀቂያ ውጤት ያመጡ ተማሪዎች ቁጥር ቢጨምርም ለፈተና ከተቀመጡት ተማሪዎች ቁጥር አንጻር ውጤቱ ዝቅተኛ ነው ተብሏል። ከተፈተኑት የተማሪዎች ቁጥር አኳያ የማለፊያ ነጥብ ያመጡ 8.9% ብቻ በመሆኑ አፈጻጸሙ አሁንም ዝቅተኛ መሆኑን ያሳያል። የተማሪው ሰርቆ አጭበርብሮ ማለፍ አይቻልም የሚል እምነት ሲይዝ ማጥናት ይጀምራል። በማጥናቱ ምክንያት ለማለፍ ያለው እድል ከፍ ይላል። ትምህርት ቤቶች
ተማሪዎች አሁን በትክክለኛው መንገድ እየተመዘኑ መሆኑን ሲያዩና ያ መዘና ደግሞ ያ ትምህርት ቤት በትክክል ትምህርት እያስተማረ እንዳልሆነ የሚያሳይ ሲሆን ዘን በመምህራን በትምህርት ቤት አስተዳደሮች ላይ ፕሬሸር ይፈጥራል። እነሱ ሞር ማስጠናት ይጀምራሉ። ሚኒንግ ስራቸውን መስራት ይጀምራሉ። ይሄ ደግሞ ትንሽ ከፍ እያደረገው ይሄዳል። አሁን ስጋታችን ቁጥሩ ብቻ አይደለም። 12ኛ ክፍል ከ3 ዓመት በፊት ከ800,000 በላይ ተማሪዎች ለፈተና እንደቀረቡ ነበር ቅድም ፕሮፌሰር ገልጸዋል። በየዓመቱ ግን ለ12ኛ ክፍል የሚደርሱትም እየቀነሰ ነው። በትምህርት ስርዓቱ ላይ ለሚስተዋሉ ችግሮች መንስኤውን ለይቶ መውጣት እንደሚጠበቅም ተገልጿል። ከትምህርት ቤቶች መሰረታዊ የኢንፍራስትራክቸር የመሰረተ ልማት ችግሮች ከመምህራን ከትምህርት የትምህርት ቁሳቁስን ከማቅረብ አንፃር ወዘተረፈ ያሉ በጣም በረጅሙ በስፋት የተለዩ ጉዳዮች ላይ አንድ በአንድ ለይተን ሰርተን በጄኔሬሽን ደረጃ የሚመጣ የረጅም ጊዜ ለውጥ ነው። ከግል ትምህርት ተቋማት የፍቃድና እድሳት አስጣጥ ጋር በተያያዘ የሚነሱ ቅሬታዎችን በምን መልኩ እየተፈቱ ነው የሚለውም በቋሚ ኮሚቴው ተነስቷል። ዶክመንት ሰሚት እንዲያደርጉ የጊዜ ገደብ ተቀምጧል። አብዛኛዎቹ በተቀመጠው የጊዜ ገደብ መሰረት ሰሚት አድርገዋል። ቀላል ማይባል ቁጥር ያላቸው ደግሞ ተጨማሪ ጊዜ ጠይቋቸዋል። ስራው ዲቴይል ኤቪደንስ የሚጠይቅ ከመሆኑ ጋር ተያይዞ ከተጨማሪ ጊዜ ጠይቀዋል። ያን ተጨማሪ ጊዜ እየሰጠን ነው። በዚህ ሂደት የፈቃድ እድሳቱ የፈቃድ ስራው በዳግም ምዝገባ አብሮ ይመለሳል ብለን እየሰራን ነው። የትምህርት ቤቶች መሰረተ ልማት አለመሟላት፣ የመማሪያ መጽሐፍት እጥረት፣ የሰለጠነ መምህር ማብቃትና መሰል ነገሮች ሚኒስቴሩ ከተለያዩ ተቋማት ጋር በቅንጅት ሊሰራባቸው የሚገቡ ጉዳዮች እንደሆኑ በቋሚ ኮሚቴው ተመላክቷል። የብሔር ብሔረሰቦች ቀን በዓል በሚከበርባቸው ክልሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጥ እየተመዘገበ ስለመሆኑ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ለሚከበረው 20ኛው የብሔር ብሔረሰቦች ቀን በዓል በቂ ዝግጅት ስለመደረጉም የክልሉ ርዕሰ መስተዳድር እንደሻው ጣሰው ተናግረዋል። ባልደረባችን ሳዳት መሐመድ ሳኒ ያዘጋጀውን ባየ ሙላት እንደሚከተለው ያቀርበዋል። ለብሔር ብሔረሰቦችና ህዝቦች አንድነት እኩልነትና መከባበር ዋስትና የሆነው የኢፌዴሪ ህገ መንግስት የጸደቀበትን ቀን መነሻ በማድረግ ላለፉት 19 ዓመታት ህዳር 29 ቀን የብሔር ብሔረሰቦች ቀን ሆኖ ሲከበር ቆይቷል። የፌዴሬሽን ምክር ቤት ከክልሎች ጋር በመተባበር በጋራ በሚያዘጋጀው በዚህ በዓል ከለውጡ በፊት በነበረው የእውነተኛ ፌዴራሊዝም መጓደል ጋር ተያይዞ ግቡን የሳተ እንደነበር ይገለጻል። ከሀገራዊ ለውጡ ወዲህ በተደረጉ ማስተካከያዎች በዓሉ ዓላማዎቹን ማሳካት መቻሉን የፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር ይናገራሉ። 19 በዓላት አሳልፈናል። የኢትዮጵያ ብሔር ብሔረሰቦች ቀን ለ19 ዓመታት ተከብሯል። በተለይ ደግሞ ባለፉት 7 የለውጥ ዓመታት በዓሉ በድምቀት እውነተኛ ፌዴራሊዝምን ህዝቦች እንዲያጣጥሙ በእኩልነት ላይ የተመሰረተ ፌዴራሊዝም በክልሎች መብት ላይ ያለምንም ጣልቃ ገብነት ክልሎች ራሳቸውን የሚያስተዳድሩበት፣ ሀብታቸውን የሚመሩበት፣ የክልላቸውን እምቅ ሀብት የሚያውቁበት፣ ባወቁበት ልክ ልማት የሚያረጋግጡበት ሁኔታ በተረጋገጠበት የለውጥ ዓመታት የተከበሩት በዓላት በጣም ትርጉም ያላቸው ናቸው። አፈ ጉባኤው ዘንድሮ በሚከበረው በዓልም ብሔር ብሔረሰቦች ማዕከላዊ ኢትዮጵያን እንዲያውቁት ይደረጋል ነው ያሉት። ማዕከላዊ ኢትዮጵያ ክልል የፌዴራል ስርዓቱ የህዝቦችን ጥያቄ እንደሚፈታ የተረጋገጠበት ነው ሲሉም ገልጸዋል። ብሔር ብሔረሰቦችና ህዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው። ህዝቦችን ከህዝቦች ጋር ማገናኘት ነው። እዚህ አካባቢ 10 ብሔር ብሔረሰቦች ነው ያሉት ማዕከላዊ ኢትዮጵያ። ነገር ግን 10 ብሔር ብሔረሰቦች ብቻ ሳይሆኑ ያሉት መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛለህ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንደሻው ጣሰው በበኩላቸው በዓሉ ኢትዮጵያን በላቀ ሁኔታ ሊያሳይ በሚችል መልኩ ዝግጅት መደረጉን በተለይም ለበዓሉ መርሃ ግብሮች እንዲሁም ለሚመጡ እንግዶች በቂ ዝግጅት መደረጉን ተናግረዋል። 20ኛው የብሔር ብሔረሰቦች ቀን በዓል ትላልቅ ሀገራዊ ፕሮጀክቶች የተጠናቀቁበት እንዲሁም ሌሎች የኢትዮጵያን ብልጽግና የሚያረጋግጡ ፕሮጀክቶች እንደ ሀገር የተጀመሩበት ወቅት በመሆኑ ለመጪው ተግባራት ኢትዮጵያውያንን ሊያዘጋጅ በሚችል መልኩ መዘጋጀታቸውን ርዕሰ መስተዳድሩ ከኢቢሲ ጋር ባደረጉት ቆይታ ተናግረዋል። በሀገራችን ትልልቅ ፕሮጀክቶች ተጀምረው ያለቁበት ሜጋ ፕሮጀክቶች እንደ ህዳሴ ግድብ አይነት
በተጨማሪ ደግሞ ትልልቅ ፕሮጀክቶች የታቀዱበት ከተስፋ ብርሃን ወደሚጨበት ተስፋ የገባንበት በ2023 ዓመተ ምህረት በአፍሪካ ደረጃ ኢትዮጵያ ከፊት ካሉት ሀገሮች ትሆናለች ተብሎ ለምናስበው ነገር በቂ ቅድመ ዝግጅት ያደረግንበት ከዛም በዓለም በ2040 አካባቢ 3040 ባሉት ዓመተ ምህረቶች አካባቢ ምሳሌ ከሚሆኑ ሀገሮች መካከል ለመሆን የምንጥርበት ስራ ነውና ይሄ አሁን ምናከብረው ብሔር ብሔረሰቦችና ህዝቦች በዓል ለዚህ ሁሉ ያዘጋጀናል ማለት ነው። የዘንድሮ የብሔር ብሔረሰቦች ቀን ከህዳር 25 ቀን ጀምሮ በተለያዩ ስያሜዎች የሚከበር መሆኑን ከፌዴሬሽን ምክር ቤት ያገኘነው መረጃ ያመለክታል። የኢትዮጵያ ብሔራዊ ጥቅም እንዲጠበቅ ጠንካራ ኢኮኖሚን መገንባት ላይ መስራት እንደሚገባ ምሁራን ይናገራሉ። የኢኮኖሚ ሉዓላዊነት አንድ ሀገር ከውጭም ሆነ ከውስጥ የሚመነጩባትን ስጋቶች የመከላከል አቅሟን በማጠናከር ወደ እድገት የምታደርገውን ጉዞ እንደሚያፋጥነው ነው ምሁራን የገለጹት። ዘጋቢያችን ብሩክታይት ተገኝ በጉዳዩ ዙሪያ ተከታዩን ይዛለች። ያለፉትን በርካታ ዓመታት የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ተመስርቶ ቆይቷል። ይህ አካሄድ ግን ኢትዮጵያ መድረስ የምትፈልግበት ስፍራ ላይ ብቻውን የማይደርስ በመሆኑ እንደ ሀገር በተደረገው የሀገር በቀል የማክሮ ኢኮኖሚ ማሻሻያ በአንድ ዘርፍ ላይ የተንጠለጠለውን ኢኮኖሚ ወደ ብዝሃ ዘርፍ እንዲቀየር አስችሏል። በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ እያነሳች ያለው የባህር በር ጥያቄም ከመብት ባሻገር ጠንካራ ኢኮኖሚን የመገንባትን ትልም የያዘ ነው። ምሁራን ጠንካራ ኢኮኖሚን መገንባት መቻል ደግሞ ብሔራዊ ጥቅምን የማስጠበቂያና የልማት ጥያቄዎችን ማስፈጸሚያ አንዱ መንገድ መሆኑን ያነሳሉ። የኛ ብሔራዊ ጥቅም አንደኛው መገለጫው የኢኮኖሚ ሉዓላዊነት ነው። በኢኮኖሚ ሉዓላዊ ያልሆነ ሀገር ብሔራዊ ጥቅምን ሊያስጠብቅ አይችልም ማለት ነው። ይህን ጥቅም ለማስጠበቅ የሚጠበቅብን ደግሞ ፈጣንና ዘላቂ የኢኮኖሚ እድገት ማስመዝገብ እንዲሁም የኢኮኖሚ ተጠቃሚነትን ለእያንዳንዱ ዜጋ ማረጋገጥ ይኖርብናል። እንደ ኢትዮጵያ ያሉ ትልልቅ አገሮች ሰፊ የተፈጥሮ ሀብት ያላቸው አገሮች እንዲሁም ትልቅ ሕዝብ ያላቸው አገሮች ሌሎችም የሩቅ ምስራቅ እንደ ህንድ እንደ ቻይና መጥቀስ እንችላለን። የተፈጥሮና የሕዝብ ሀብታቸውን በመጠቀም የብሔራዊ ጥቅማቸው ለማስከበር ይገለገሉበታል። ይህንን አቅም ለመፍጠርም ያልተነኩ የኢኮኖሚ ዘርፎችን መለየትና መጠቀም እንደሚያስፈልግም ይታመናል። አሁን ከአጠቃላይ የገቢ ምርታችን አጠቃላይ የኢኮኖሚ ጂዲፒ የሚባለው ጋር ሲወዳደር 1% እና ከዛ በታች ነው። ከማዕድን ሀብት እየተጠቀምን ያለ ነው። ሊቲየም ሰፊ ክምችት አለን፣ ኮፐር አለ፣ ጎልድን በስፋት ሌሎችም የከበሩ ማዕድኖቻችንን በብዛትና በአግባቡ መጠቀም ይኖርብናል። ምክንያቱም እሴቶችን በመጨመር ፕሮሰስ በማድረግ ለምሳሌ ወርቅንም ቢሆን ፕሮሰስ በማድረግ ሊቲየምን ፕሮሰስ በማድረግ እሴቶችን ጨምሮ መላክ ከነኚህ ፕሮሰስድ ከሆኑ ምርቶች የምናገኘው ገቢ ሞር ስቴብል ይሆናል ማለት አስተማማኝ በሆነ መንገድ ከዛ የምናገኘውን ገቢ መጨመር እንችላለን። ስለዚህ የማዕድን ዘርፍ አንዱ ትልቅ ልንሰራበት የምንችለው ወሳኝ ሀብታችን ነው ተብሎ ሊወሰድ ይችላል። የሀገር ውስጥ ምርታማነትን ማሳደግና የውጭ ንግድ ላይ ማተኮር ጠንካራ ኢኮኖሚን ለመገንባት ወሳኝ እርምጃ ነው። አብዛኛው ምንሰራቸው የኢኮኖሚ ሉዓላዊነት ምንፈልግ ከሆነ ምንሰራቸው አብዛኞቹ ስራዎች ኤክስፖርት ፎከስ ሊሆን አለባቸው። አቅም እስከቻለ ድረስ ግብርናንም ምንበለው ማይኒንግም ምንበለው ቱሪዝምም በለው ይሄን የሚያረጋግጡ አቅጣጫዎች ስለሆኑ ነው በደንብ መደገፍ ያለባቸው ማለት ነው። ምናልባት መንግስትም በአሁን ላይ ትኩረት ሰጥቶ የሰራቸው ያለው በደንብ መደገፍ ያለባቸው ሴክተሮች ስለሆኑ ነው። ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ አንዱ ትኩረትም የውጭ ንግዱን በመጨመር የንግድ ሚዛንን ማስጠበቅ ነው። በዚህም ኢትዮጵያ በአህጉር አቀፍና ዓለም አቀፋዊ ጥምረቶች ላይ ንቁ ተሳታፊ ልትሆን እንደሚገባትም ይገለጻል። ኢትዮጵያ የብሪክስ አባል ነች። እንደዚህ አይነት ብሎኮች ጋራ በመተባበር በዛ ብሎክ ውስጥ የሚገኘውን አድቫንቴጅ በመጠቀም በአፍሪካ ደረጃ ደግሞ የአፍሪካ ፍሪ ትሬድ ኮንቲኔንታል ኤሪያ የሚባል የንግድ ትስስር አለ። እንደዚህ አይነት የንግድ ትስስሮች ትልቅ የንግድ ብሎክ ስለሆነ የዛ አባል በመሆን በዛ ውስጥ ጥቅሞቻችንን ወደፊት በማምጣት
ጥቅማችንን ልናስከብር እንችላለን። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አህጉራዊና ዓለም አቀፋዊ ተለዋዋጭ ሁኔታዎችን በጥልቀት መረዳት እንደሚገባትም ተመላክቷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላቸው የሚገኘው ቲቪ ዜና 57 የመጀመሪያው ምዕራፍ አሁንም እንደቀጠለ ነው። እየተገነቡ ያሉ ሜጋ ፕሮጀክቶች የኢትዮጵያን እምቅ ሀብት መግለጥ የቻሉና የመቻል አቅምን ያረጋገጡ ስለመሆናቸው ይነሳል። እነኚህ ሜጋ ፕሮጀክቶች በየዘርፉ ለዜጎች ኑሮ መሻሻል የራሳቸውን ሚናም እየተወጡ እንደሚገኙም ይታመናል። ለመሆኑ ሜጋ ፕሮጀክቶቹ ለኢትዮጵያ ኢኮኖሚ የሚፈጥሩት አቅም ምንድነው ስትል ባልደረባችን መቅደላይ ደረጀ ያዘጋጀችው ዘገባ አለ። ተከታተሉትና እንመለሳለን። አሁን በራስ አቅም የሚገነቡ የቢሊዮን ዶላር ሜጋ ፕሮጀክቶች ለኢትዮጵያ አዲስና የማይቻሉ መሆናቸው እየቀረ ነው። ኢትዮጵያ መሰናክሎቿን ለእድገትና ለመሻሻል እንደ እድል እየተጠቀመችበት ሜጋ ፕሮጀክቶችን ጀምራ እየጨረሰች ነው። እንደ ሀገር ጀምሮ የመጨረስ አቅምን በመላበስ በመቻልና በመፈጸም ግዙፍ የሆኑ ፕሮጀክቶች ተጀምረዋል፣ ተጠናቀዋል። ጠቅላይ ሚኒስትር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ዕለት ይፋ ያደረጓቸው የጉባ ብስራቶችም ኢትዮጵያ ግዙፍ ፕሮጀክቶችን በድፍረት እየሰራች መምጣቷን የሚመሰክሩ ናቸው። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ኢትዮጵያ ለዘመናት ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ እንዲሁም ለሰላማዊ ግልጋሎት የሚውል ኒውክሌር ኢነርጂ ተጠቃሚ ለመሆን እንቅስቃሴ መጀመሯ ከራሱ አልፎ ወትሮም ምሳሌ ለሆነችለት አህጉር ትልቅ የማንቂያ ደወል ነው። የኒውክሌር ኃይል ፕሮጀክት በኢትዮጵያ የኃይል እጥረትን ለመቅረፍ ያስችላል ብለዋል ባለሙያዎች። ከዛ በተጨማሪም ለግብርና ለጤናው አበርክቶ ቀላል የሚባል አይደለም። ዓለም አቀፍ ተወዳዳሪነትን ከማሳደግ ባሻገር የኃይል ዲፕሎማሲንም ያጠናክራል። ከጉባ ብስራቶች አንዱ ደግሞ የተፈጥሮ ጋዝ ነው። ለበርካታ ዓመታት በነዳጅ ቁፋሮ የተለፋበት የሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር የተፈጥሮ ጋዝ ሊያመርት የመጀመሪያውን ዙር ምዕራፍ ጀምሯል። ለዘመናት ከልማት ርቆ ለኖረው የሶማሌ ክልል የአዲስ ዓመት የምስራችም ሆኖ ተመዝግቧል። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ዕለትም በማህበራዊ ትስስር ገጻቸው ይህንን አስፍረው ነበረ። ሌላው ግዙፍ ፕሮጀክት በግብርናው ዘርፍ ትልቅ ምርታን ያመጣል የተባለው የማዳበሪያ ማምረቻ ኮምፕሌክስ ለመገንባት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ ስምምነት የተደረገበት ነው። በ2.5 ቢሊዮን ዶላር ኢንቨስትመንት ስምምነት የተደረገበት ፕሮጀክቱ በአመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያን ማምረት የሚያስችል ነው። ይህም የአርሶ አደሩን ራስ ምታት የነበረውን የማዳበሪያ እጥረት በሚፈለገው ጊዜ አምርቶ በተመጣጣኝ ዋጋ በማቅረብም እፎይታን ይፈጥራል ነው የተባለው። እንደ ኢትዮጵያ ላሉ ትልልቅ ሀገራት የሚገዳደሩ ፈተናዎችን ለማለፍ ከፍ ያሉ መፍትሄዎችን ይሻሉና በየዘርፉ ለዜጎች ኑሮ መሻሻል የሚፈጥሩ ፕሮጀክቶችን ከማሰብ ባለፈ መፈጸም ያስፈልጋል። ኢትዮጵያም ይህንን እያደረገች ትገኛለች። ሌላኛው ግዙፍ ፕሮጀክት የለሚ ብሔራዊ ሲሚንቶ ፋብሪካ ነው። ይህ ፋብሪካ በኢትዮጵያ ያሉ የሲሚንቶ ፋብሪካዎች ተደምረው የሚያመርቱትን 50 በመቶ የሚያመርት ፋብሪካ እንደሆነ ነው የተገለጸው። ግዙፍ ፕሮጀክቶች በተቀመጠላቸው ጊዜና በተሻለ ጥራት የመፈጸም አቅም የስራ ባህልንን በመቀየር እየተሰሩ ይገኛሉ። በ4 ዓመት ለማጠናቀቅ እቅድ የተያዘለት የቢሾፍቱ አውሮፕላን ማረፊያም በአፍሪካ ትልቁ ሆኖ ተመዝግቧል። ግንባታው ሲጠናቀቅም ኢትዮጵያን እጅግ ዘመናዊ አውሮፕላን ማረፊያ ካላቸው ሀገራት በእኩል ደረጃ እንደሚያደርጋትም ተገልጿል። ይህም አየር መንገዱ የአፍሪካ ኩራት መሆኑን ዳግም የሚያጸናበት ታላቅ ፕሮጀክት ነው። በሁሉም ዘርፎች የተጀመሩት ግዙፍ ፕሮጀክቶች የኢትዮጵያን አጠቃላይ የምርት አቅም የሚያሳድግና የኢኮኖሚ ልዕልናን አረጋግጦ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቷን ከፍ ያደርጋል ሲሉም የኢኮኖሚ ባለሙያዎች ያነሳሉ። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይንም ብዝሃነትን ደፍጥጦ ፍጹማዊ አንድነት የሚፈልግ የተቃርኖ ትርክት ኢትዮጵያን በብዙ ሲፈትናት ስለመኖሩ ምሁራን ይናገራሉ። ህብረ ብሔራዊ አንድነት ላይ መሰረቱን ያደረገው ገዢ ትርክት ለኢትዮጵያ ሀገረ መንግስት ግንባታ ቁልፍ መሳሪያ ስለመሆኑም ይገለጣል።
በጉዳዩ ዙሪያ ባልደረባችን ሙሉ ግርማ ተከታዩን አጠናቅሯል። የኋላ ታሪክ ለጥልና ለንትርክ እንጂ ዞሮ ለማየት ለመማማርና ለመሻሻል አለመጠቀም አካሄዱም አዲስ የመፍትሄ ሀሳብ የሚጎለውና አዝጋሚ በመሆኑ በየጊዜው ለችግሮች ሲዳረግ ቆይቷል። ጦርነትና የፖለቲካ ዙሪትም ለዘመናት የተጣባ ፈተና ሆኖ ኖሯል። በአጠቃላይም ሀገር ምሳሌ ከሚሆኑ ስልጣኔ ባለቤትነትና ተወዳዳሪነት በእጅጉ ወደ ኋላ ቀርታለች። የአይነት ችግር የመደመር መንግስት የቁጭት ማጠንጠኛ ነው። በኢትዮጵያ የፖለቲካ ታሪክ በእኛና እነሱ ፖለቲካ ትርክት በጠላትነት የመፈራረጅ ሂደት ኢትዮጵያን ዋጋ ሲያስከፍላት ኖሯል። እንዲህ ያለው አካሄድ ጠላት ብሎ የፈረጀውን አካል ጭራቅ አድርጎ መሳል ሀገሪቱን ወደፊት ፈቅ ከማድረግ ይልቅ ህልውናዋን ጭምር ሲፈትን ቆይቷል። በፍጹም ልዩነትና በፍጹም አንድነት በሁለት ጎራ የሚሰለፉ ኃይሎች አሸናፊ በሌለው ገመድ ጉተታ ሀገሪቱን በፖለቲካ ትኩሳት ሲወጥሯት መኖራቸውም በፖለቲካው መድረክ በስፋት ሲነሳ ቆይቷል። ታሪካችን በቅጡ ያለመረዳትና አጠቃላይ ደግሞ ታሪክን በነጠላ ትርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያለፍንበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ዋልተረገጥ የሆኑት አስተሳሰብ ተዋናዮችም የኢትዮጵያ መልክ ከመረዳት ይልቅ እንደ ፖለቲካ ማገዶ በመጠቀም የራስን ጥቅም ለማጋበስ መከተላቸውም የሚተቹበት ጉዳይ ነው። ያካሄድ ለሀገሪቱ መድህን ከማምጣት ይልቅ የመጠፋፋትና የቀውስ መንገድ መሆኑም ሀገሪቱ ያሳለፈችባቸው የታሪክ ሂደቶች እንደ ማስረጃ ይነሳሉ። ሀገር የሚገነባበት ጡብ ከሚዋቀረው ከገዢ ትርክት ይልቅ ለመናድ የተዘጋጀ ልዩነትና ነጣጣይነት ላይ መሰረት ማድረጉም ሀገርን ለፈተና ሲዳርግ ቆይቷል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይም ብዝሃነትን ደፍጥጦ ፍጹማዊ አንድነት የሚፈልግ የተቃርኖ ትርክት ከመቀራረብ ይልቅ መከፋፈል ያስከተለ ነው። ይህ አይነት ሁኔታ ለመቀየርም የኢትዮጵያን ብዝሃ ጸጋዎችና የህዝቦችን አብሮነትን ያማከለ ህብረ ብሔራዊ አንድነት ላይ የተመሰረተ አሰባሳቢ ገዢ ትርክትን ለሀገረ መንግስት ግንባታ ቁልፍ መሳሪያ አድርጎ መጠቀምም የመደመር መንግስት እሳቤ ነው። በሆነ ዘመን ኢትዮጵያን አንድ ብቻ ናቸው የሚል እሳቤ ነበር። አንድ ብቻ ናቸው የሚል ይሄ ከፊል እውነት ነው። በሆነ ዘመን ደግሞ ኢትዮጵያውያን ህብረ ብሔራዊ ናቸው የሚል እሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ህብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚለው ብዝሃነት ላይ የተመሰረተው ህብረ ብሔራዊ አንድነት እሳቤም ወደ ገዢ ትርክት ለመሸጋገር እንደ ድልድይ ሆኖ የሚያገለግል መከባበር፣ መቻቻልና መተሳሰብን መርሆ ያደረገ ጠንካራ ትውልድ መፍጠርንም ታሳቢ ያደረገ ነው። ህብረ ብሔራዊን መሰረት ያደረገ የጋራ ትርክት መገንባት ዳይቨርሲቲን ወይም ደግሞ ብዙሃነትን ያማከለ ስለሆነ የሁሉም ቀለም የሚታይበት፣ የሁሉም ቀለም ድምጽ የሚሰጥበት፣ የሁሉም ቀለም ትርጉም የሚሰጥበት ስለሚሆን እኛ ሁላችንን ስለሚያሳትፈን ሁሉንም ደስተኛ ያደርጋል። ህብረ ብሔራዊ አንድነት ብዝሃነትን እንደ ጸጋ የሚመለከት የህዝብን የታሪክ ትስስር የጋራ ጥቅምና ተስፋ በመነሳት ሊኖራቸው የሚገባ ጠንካራ ህብረትና ትብብርን የሚያጠናክር እሴት ነው። ህብረ ብሔራዊ አንድነት ኢትዮጵያዊ ማንነትና እርስ በርሱ የተጋመደ የተሰናሰለና የተዋሃደ መሆኑንም ያመለክታል። እዚህ ኢትዮጵያ የተለያዩ ህዝቦች የተለያዩ ብሔር ብሔረሰቦች የሚኖርባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም በደቡብም በምስራቅም በምዕራብም በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ እንድትሰኝ ያደረጋትን በባህል፣ በታሪክ፣ በስልጣኔ፣ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸውና ይሄ ልዩነታችን የውበታችን መገለጫ ነው። የሚያከፋፍሉና የሚያጣሉ ትርክቶችን ከማጉላት ይልቅ የሚያቀራርቡና የሚያስተሳስሩትን በመምረጥ ብዙ ተሆኖ እንደ አንድ ተሆኖ ብዙ የሚሆንበት ዜጎች ለጋራ ግብና ዓላማም የሚቆሙበት ነው። ዜናዎቻችን እንደቀጠሉ ናቸው። አሁንም የትግራይ ክልልና ሌሎች የቀሩ አካላትን በምክክር ሂደቱ ለማሳተፍ ከሚደረገው ጥረት ጎን ለጎን ለሀገራዊ መድረክ አጀንዳዎችን ይፋ ለማድረግ እየሰራ ስለመሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ሀገራዊ ምክክር ኮሚሽኑ ከፖለቲካ ፓርቲዎች ጋር ስለ ምክክሩ ውጤታማነት ዙሪያ ውይይት እያካሄደ ነው። 80 በመቶ የሚሆኑት የፖለቲካ ፓርቲዎች በምክክር ሂደቱ እስካሁን እየተሳተፉ ስለመሆኑም ተጠቁሟል። ዘገባው የባልደረባችን ይመራደም ነው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በተሰጠው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ላይ የተቀመጡ ዋና ዋና ግቦችን ወደ እቅድ በመቀየር በዚህ በአዲስ አበባ በላቀ አፈጻጸምና ውጤታማነት ለመተግበር ከከተማ አስተዳደሩ አመራሮች ጋር ውይይት ስለመካሄዱ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ በጠቅላይ ሚኒስትር አብይ አህመድ የተቀመጡ ዋና ዋና ግቦችን ለማሳካት በጠንካራ የአመራር ቁርጠኝነት
በፈጠራና ፍጥነት መርህ እቅዶችን የጋራ አድርገናል ብለዋል ከንቲባዋ። የማህበራዊ ብሔራዊ መታወቂያ ምዝገባን የጀመሩ የኮሪደር የወንዝ ዳር ልማትና ሌሎች ፕሮጀክቶች ለምርጫ ምቹ ሁኔታን መፍጠርና የሲቪል ሰርቪስ ሪፎርም ግቦችን 100% ማሳካትና ሌሎችም የዋና ዋና ግቦች የትኩረት ማዕከል ሆነው የሚፈጸሙ እንደሚሆን ከንቲባ አዳነች አቤቤ ገልጸዋል። ለግቦቹ ውጤታማነትም እንደወትሮ ሁሉ ትውልድና ተቋምን በመገንባት በተለወጠ የስራ ባህል በቁርጠኝነት እንደሚሰራም ከንቲባ አዳነች አቤቤ በጽሁፋቸው ጠቁመዋል። አፍሪካ በአየር ንብረት ለውጥ ሳቢያ ቀዳሚዋ ተጎጂ አህጉር ሆናለች። ባለፉት 50 ዓመታት ብቻ በአህጉሪቱ የተከሰቱ ከ1700 በላይ የተፈጥሮ አደጋዎች ከግማሽ ሚሊዮን በላይ አፍሪካውያንን ሕይወት ቀጥፈዋል። ለመሆኑ የአየር ንብረት ለውጥ ለአህጉሪቱ ምን ያክል ስጋት ሆኖ ቀጥሏል? በጉዳዩ ዙሪያ ባልደረባችን መሀል የታደለ ተከታዩን ይዛለች። የዓለም የሙቀት መጠን በ19ኛው ክፍለ ዘመን ከነበረበት አሁን ላይ በ1.2 ዲግሪ ሴልሺየስ ጨምሯል። ወደ አየር ንብረት የሚለቀቀው የካርበን ዳይኦክሳይድ መጠንም በ50 በመቶ ከፍ እንዳለ መረጃዎች ይጠቁማሉ። ለዚህ ደግሞ መንስኤው የሰው ልጅ ነው። ሰዎች ፋብሪካዎችን ለማንቀሳቀስ፣ ለትራንስፖርት አገልግሎት፣ ለቤት ውስጥና ለሌሎችም ስራዎች የሚጠቀሙባቸው እንደ ነዳጅ፣ የድንጋይ ከሰልና ከሰልን የመሳሰሉ ግብአቶች የሚለቁት ጭስ ወይም ግሪን ሃውስ ጋዝ የምድር የሙቀት መጠን እንዲጨምር ያደርጋል። ነገሮች በዚሁ የሚቀጥሉ ከሆነ በ21ኛው ክፍለ ዘመን መገባደጃ የዓለም ሙቀት ወደ 2 ዲግሪ ሴልሺየስ ከፍ ሊል ይችላል ይላሉ መረጃዎች። በዚህ ደግሞ ዋነኛ ተጎጂዋ አፍሪካ ናት። ለአየር ንብረት ለውጥ ዋነኛ መንስኤ በሆነው የበካይ ጋዝ ልቀት አፍሪካ ያላት ድርሻ ከ4 በመቶ ያልበለጠ ቢሆንም አህጉሪቱ የችግሩ ቀዳሚ ገፈት ቀማሽ ሆናለች። ለዚህ ማሳያ የሚሆነው ደግሞ በአፍሪካ አህጉር ባለፉት 50 ዓመታት ከ1700 በላይ የተለያዩ አይነት የተፈጥሮ አደጋዎች መከሰታቸው ነው። ድርቅ፣ ጎርፍና አውሎ ነፋስ በተደጋጋሚ የተከሰቱ አደጋዎች ሲሆኑ በጎርፍ ምክንያት በአህጉሪቱ ከ20 ሺህ በላይ ሰዎች ሕይወታቸውን አጥተዋል። በአጠቃላይ ከደረሱ ተፈጥሯዊ አደጋዎች ውስጥ ከ730 ሺህ በላይ የሚሆኑ አፍሪካውያን ሕይወት አልፏል። በአፍሪካ ከተፈጥሮ አደጋ ጋር በተያያዘ ከተከሰቱ ህልፈቶች 70 በመቶ የሚሆኑት የተከሰቱት በድሃ ሀገራት ውስጥ ነው። ከ10 ሚሊዮን በላይ እንስሳት ሞተዋል። በሀገራት ላይ ደግሞ ከ38.5 ቢሊዮን ዶላር በላይ የሚገመት ኪሳራ ደርሷል። በዚህ ምክንያት የአፍሪካ የጠቅላላ ምርት ወይም ጂዲፒ እድገት በየዓመቱ በአማካኝ የ5 በመቶ ቅናሽ እያሳየ በመምጣት ላይ ስለመሆኑ ይነገራል። ባለፈው ዓመት በኬንያ ናይሮቢ በተካሄደው የአፍሪካ የአየር ንብረት ጉባኤ የተካፈሉት የኮፕ 28 ፕሬዝዳንት ዶክተር ሱልጣን አልጀበር 300 ሚሊዮን አፍሪካውያን በአየር ንብረት ለውጥ ምክንያት ለረሃብ መጋለጣቸውን ተናግረዋል። ታዲያ የአፍሪካ በአየር ንብረት ለውጥ ምክንያት የሚደርስባትን ፈተና ለመቀነስ 250 ቢሊዮን ዶላር ያስፈልጋታል ቢባልም አህጉሪቱ እስካሁን ያገኘችው ድጋፍ ግን ከ12 በመቶ አልተሻገረም። ለአየር ንብረት ለውጥ ከፍተኛውን ድርሻ የሚወስዱት እንደ አሜሪካና ቻይና ያሉ ሌሎችም ባለ ትላልቅ ኢኮኖሚ ሀገራት በፈረንጆቹ አቆጣጠር 2015 ላይ በፓሪስ የገቡትን ስምምነት ተግባራዊ አለማድረጋቸው ደግሞ ለዚህ እንደ ምክንያትነት ይነሳል። ይህም ቢሆን ግን እንደ ኢትዮጵያ ያሉ ሀገራት ችግሩን መቋቋም የሚያስችላቸውን ስራ እየሰሩ ይገኛሉ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የሰራችው ስራ ለዚህ ምሳሌ የሚሆን ነው። በአህጉሪቱ እንዲህ ያሉ ተሞክሮዎችን ማስፋፋት፣ የታዳሽ ኃይል አማራጮችን ማሳደግና ለሚደርሱ የተፈጥሮ አደጋዎች ፈጣን ምላሽ መስጠት የሚችል አቅም መገንባት ጉዳቶችን ለመቀነስ መወሰድ ያለባቸው እርምጃዎች ናቸው። ተጨማሪው ግን ለቀሪው ዓለም የተተወ የቤት ስራ ነው። በዘንድሮ ዓመት ከ70 ሺህ ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ስለመሆኑ የቄለም ወለጋ ዞን አስታወቀም። ባለፉት 5 ዓመታት ታዲያ የተሰራው ስራ ጥራት ያለው የቡና ምርት እንዲቀርብና የአርሶ አደሩ ኑሮም እንዲሻሻል ስለማገዙም የዞኑ አርሶ አደሮች ይገልጣሉ። ዛራ መሐመድ በጉዳዩ ዙሪያ ተከታዩን ይዛለች።
መንግስት በቡና ምርትና ጥራት ላይ ልዩ ትኩረት በመስጠት ዘርፉ እንዲያንሰራራና ኢኮኖሚያዊ ጠቀሜታው እያደገ እንዲመጣ እየሰራ ይገኛል። በዚህም በተለይ ቡና አምራች የሆኑ አካባቢዎች ላይ ተጨባጭ ለውጥ እየታየ መጥቷል። ለማሳያ በዘንድሮ የምርት ዘመን የቄለም ወለጋ ዞን አርሶ አደሮች ከ70 ሺህ ቶን በላይ በጥራት የተመረተ ቡና ለማዕከላዊ ገበያ ለማቅረብ እየሰሩ ይገኛሉ። በዞኑ የሰዩ ወረዳ አርሶ አደሮች በባለሙያ ምክር በመታገዝ ቡናን በብዛትና በጥራት አምርተው ለገበያ በማቅረብ እና ከፍተኛ ገቢ ለማግኘት በትኩረት እየሰሩ መሆናቸውን ገልጸዋል። ከዚህ ቀደም ቡና ስንለቅም ያለ ጥንቃቄ ነበር የምንሸመጥጠው። ይህ ደግሞ የቡናው ዛፍ ዳግም ምርት እንዳይሰጥ ያደርገዋል። አሁን ግን ባለሙያዎች በሰጡን ስልጠና መሰረት በአግባቡ በመልቀም ጥራቱን የጠበቀና ብዙ ምርት እንድናገኝ እያገዘን ነው። ከቅርብ ጊዜ ወዲህ ባለሙያዎች በሰጡን ስልጠና መሰረት ከዚህ ቀደም ከምናመርተው ምርት ጨምረን ለገበያ ማቅረብ ጀምረናል። የቡና ዋጋ እየተሻሻለ በመምጣቱ ተጠቃሚነታችን እየጨመረ ኑሯችንም እየተሻሻለ ነው። የሰዩ ወረዳ አስተዳዳሪ አቶ ምትኩ በቀለ በቡና ምርት ላይ እየተደረገ ባለው የክትትልና የድጋፍ ስራ ዘንድሮ ከሰዩ ወረዳ 12000 ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን ተናግረዋል። በረከና ቆናምቡላን ኬኛ በዘንድሮ ዓመት በ484,000 ሄክታር መሬት ላይ ቡናን እያለማን እንገኛለን። ባለፉት 5 ዓመታት በተሰራ ስራ በ1 ሄክታር ይገኝ የነበረውን 5 ኩንታል ምርት ወደ 9 ኩንታል አሳድገናል። በዚህም የአርሶ አደሩ ምርታማነት እየጨመረ ነው። በዚህ ዓመትም 70,000 ቶን ቡና ለማዕከላዊ ገበያ እናቀርባለን። በቡና ምርት ላይ የሚታየው ህገወጥ ንግድን ለመከላከል በከፍተኛ ትኩረት እየተሰራ መሆኑን የተናገሩት ደግሞ የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ ናቸው። ቡና ወጅ ወልቀበቱ ደልደልቶተ ቡና ዲየሱቱ አከፈያነት ደም ከቡና ጥራትና ኮንትሮባንድ ጋር ተያይዞ በአቅራቢዎች በኩል የሚፈጠረውን ችግር ለመቀነስ እቅድ ተይዞ እየተሰራ ነው። በዚህም አርሶ አደሩ ከማምረት ጀምሮ ለገበያ እንዲያቀርብ ሁኔታዎች እየተመቻቹ ነው። እንደ ሀገር ከቡና $3 ቢሊዮን ገቢ ለማግኘት እቅድ መያዙ ይታወቃል። ለዚህ እቅድ መሳካትም የድርሻችንን እየሰራን ነው። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ኢትዮጵያ የጀመረችውን የብልጽግና ጉዞ እውን ለማድረግ የትራንስፖርትና ሎጂስቲክስ ዘርፉ የሚጫወተውን ሚና ለማሳደግ በትኩረት ይሰራል ብለዋል የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ። የትራንስፖርትና ሎጂስቲክስ ዘርፍ የ2018 የበጀት ዓመት የመጀመሪያው ሩብ ዓመት እቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ ተካሂዷል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። የትራንስፖርትና ሎጂስቲክስ ዘርፍ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ ተካሂዷል። በመድረኩ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በንግግራቸው ኢትዮጵያ በብልጽግና ጉዞዋ ባስመዘገበቻቸው ስኬቶች ሁሉ የትራንስፖርትና ሎጂስቲክስ ዘርፉ የጀርባ አጥንት በመሆን ከፍተኛ ሚና ተጫውቷል ብለዋል። በግብርናው የመጣው ስኬት፣ በማኑፋክቸሪንግ ኢንዱስትሪው የመጣው ስኬት፣ በማዕድን እየመጣ ያለው ስኬት፣ በቱሪዝም እየመጣ ያለው ስኬት እንዲሁም በቴክኖሎጂ ልማት እየመጣ ያለው ስኬት ሴክተራችን ሁሉም ውስጥ ሚናውን በአግባቡ ተጫውቷል። ወደፊትም የኢትዮጵያ ብልጽግና ለአንድም ሰኮንድ ወደ ኋላ እንዳይስተጓጎል የጀመርነውን የቀን ተሌት ስራ አጠናክረን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። ዘርፉን የማዘመንና የማሻሻል ስራዎች ተጠናክረው ይቀጥላሉ ያሉት ሚኒስትሩ ከዚሁ ጋር አያይዘውም በጣና ሐይቅ ላይ ለአገልግሎት ክፍት የሆነችው ጣናነሽ ቁጥር 2 ጀልባም በዘርፉ ስለሚኖራት ዘርፈ ብዙ ፋይዳ አብራርተዋል። ጀልባዋን ከመነሻዋ ጅቡቲ ወደብ እስከ መዳረሻዋ ጣና ሐይቅ ድረስ በነበራት ጉዞ የኢትዮጵያውያን አንድነት ታይቷል ሲሉም ገልጸዋል። እንግዲህ ጣናነሽ በጉዞዋ የኢትዮጵያኖችን ያጋመደች ነች። በጣናነሽ ቁጥር 2 በኩል የተገለጸ የኢትዮጵያኖች ያንዳችን ደስታ መሆኑ ያንዳችን ስኬት ያንዳችን መሆኑን ኢትዮጵያኖች በተጨባጭ ያስመሰክሩበት ነው። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው ክልሉ በርካታ የልማት እንቅስቃሴዎች የሚከናወኑበት መሆኑን ገልጸው እነዚህን የልማት ስራዎች ለማሳለጥም የትራንስፖርትና ሎጂስቲክስ ዘርፍ ትኩረት ተጠናክሮ ሊቀጥል እንደሚገባም ተናግረዋል። በተለይ ደረቅ ወደቦችን በማልማትና በማሳደግ የአውሮፕላን ማረፊያዎችን በማልማትና በማስፋት በልዩ ሁኔታ እንደ ሀገር የተቀመጠውን አቅጣጫ ከተተገበረ የብልጽግና ጉዞና መዳረሻ
በፍጥነትና በጥራት ተግባራዊ ይደረጋል። የዚህ ሀገር ሁለንተናዊ ሉዓላዊነት እየተረጋገጠ ይሄዳል። የተለያዩ ክልሎች የዘርፉ አመራሮችም በተለይ ዘርፉን በቴክኖሎጂ በማስደገፍ አንድም ዘርፉ ለሀገሪቱ እድገት የሚጫወተውን ሚና ለማሳደግ፣ በሌላ በኩልም የትራፊክ አደጋን ለመቀነስ በየመዋቅሩ እየሰሩ ስለመሆናቸው ተናግረዋል። በግምገማ መድረኩ የሁሉም ክልሎች የትራንስፖርትና ሎጂስቲክስ አመራሮችና ሌሎችም ባለድርሻ አካላት የተሳተፉ ሲሆን ከዚሁ ጎን ለጎንም በጣና ሐይቅ ዳርቻ የተከናወኑ የልማት ስራዎችን ተመልክተዋል። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የተወደዳችሁ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ እንከታተላለን። ባልደረባችን ኃይሉ ነገሰ እዚህ ስቱዲዮ ነው የሚገኘው። ኃይሌ እንደምን አመሸ? እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በሰሜን በመካከለኛውና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎንደር ዝናብ ተመዝግቧል። በቀጣዮቹ ቀናትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ባሌና ምስራቅ ባሌ፣ ቦረናና ምስራቅ ቦረና፣ አርሲ፣ የሲዳማ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖችና ምዕራብ ኦሮሚያ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ማዕከላዊ ኢትዮጵያ፣ መካከለኛውና ምዕራብ አማራ በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በሰሜን ምስራቅ፣ በመካከለኛው፣ በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በጥቂት ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎቻችን ያሳያሉ። በነገ ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አርባ ምንጭ፣ ነቀምቴ፣ ጎንደር ቀላል ዝናብ፣ ወላይታ ሶዶ፣ ጅማ ቀላል ዝናብ፣ በተመሳሳይ ሐዋሳ፣ ጋምቤላ ቀላል ዝናብ፣ መቀሌና አምቦ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሉ መልካም ምሽት ይሁን ለሁላችን። እኔም በጣም አመሰግናለሁ። ቀሪ ጉዳዮቻችን ይቀጥላሉ። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከተባበሩት መንግስታት የአየር ንብረት ለውጥ ስምምነት ማዕቀፍ ዋና ጸሐፊ ሳይመን ስቲል ጋር ተወያይተዋል። በብራዚሏ ቤሌም እየተካሄደ በሚገኘው የአየር ንብረት ለውጥ ጉባኤ ጎን ለጎን ነው ሚኒስትሯ ጉባኤውን ጨምሮ የአየር ንብረት ለውጥ ጉዳዩን ከሚመራው የማዕቀፉ ዋና ጸሐፊ ጋር ውይይት ያደረጉት። በውይይቱም በቀጣይ በሚጠበቁ የአስተናጋጅነት ጉዳዮች ላይ ስለመነጋገራቸው የገለጹት ሚኒስትሯ በጋራ ተባብሮ 32ኛው ጉባኤ ስኬታማ እንዲሆን ለመስራት መግባባት ላይ ደርሰናል ብለዋል ሚኒስትሯ። በብራዚል ቤሌም እየተካሄደ በሚገኘው በዚሁ ጉባኤ ማጠቃለያ የኢትዮጵያ 32ኛው ኮፕ አዘጋጅነት በይፋ ይበሰራል ተብሎም ይጠበቃል። ዘገባውን ያደረሰን በስፍራ የሚገኘው ዘጋቢያችን ሀብታሙ ተክለስላሴ ነው። በ2018 ዓ.ም የተለያዩ ወቅታዊ ሀገራዊ ምክንያቶች ወደ ትምህርት ገበታ ያልሄዱ ተማሪዎች ወቅቱ እንዳያልፍባቸው አማራጭ የትምህርት ስርዓት ሊበጅላቸው እንደሚገባ ተገለጸም። የመማር ማስተማር ሂደቱ እንዲሳካም ሁሉም ማህበረሰብ የድርሻውን ሊወጣ እንደሚገባ ነው በውይይቱ ጥሪ የቀረበው። ተስፋዬ ጫኔ ተከታትሎታል። ኢቲቪ ዳጉ የውይይት መድረክ በተለይ ያለፉትን 3 ወራት የ2018 ዓ.ም ሀገራዊ የትምህርት የመማር ማስተማር ሁኔታና ከዚሁ ጋር ቀጥተኛ ግንኙነት ያለውን የጸጥታ ሁኔታን በሚመለከት ሰፋ ያለ ውይይትን አድርጓል። በዚህም የመማር ማስተማር ሂደቱን ስኬታማ ለማድረግ ከቅድመ ዝግጅት ጀምሮ የተቀናጀ ስራ ሲከናወን መቆየቱን የስራ ኃላፊዎቹ ተናግረዋል። እና ሰላማዊ በሆነ መልክ የችግሮቻቸውን መወያየት የሚችሉበት ሂደት መፈጠር እንዳለበት፣ ሰላማዊ ጥሪዎች መደረግ እንዳለባቸው፣ ዜጎች መማር እንዲችሉ፣ ማረስ እንዲችሉ፣ እህላቸውን መሰብሰብ እንዲችሉ፣ በየአካባቢ ሰላም እንዲፈጠር ትልቅ ጥሪ ተደርጓል። በሀገሪቱ የመማር ማስተማር ስራው ስኬታማ እንዲሆንም በተሳሳተ ስሌት ውስጥ የሚገኙ ታጣቂዎች ወደ ሰላም እንዲመጡ መንግስት ሰላማዊ ጥሪ ማድረግ ጀምሮ ጎን ለጎንም የህግ ማስከበር ስራን በሰፊው እያከናወነ ስለመሆኑም ተገልጿል። እና ወደ 16.3 ሚሊዮን የሚደርሱ የትምህርት ማህበረሰብን ለምሳሌ መምህራንን፣
ከፍተኛ ደረጃ ላይ ያሉት ወይም ደግሞ ወደ ሃይ ስኩል ያሉ ተማሪዎችን፣ ወላጆችን፣ የአካባቢው ማህበረሰብ፣ የትምህርት እና ወላጅ ኮሚቴን እነኚህን ያሳተፈ ዶክመንት በክልል ደረጃ ተዘጋጅቶ በክቡር ዶክተር ቶላ በሪሶ የትምህርት ቢሮው ኃላፊ በኩል ቪዲዮ በክልል ደረጃ ተሰርቶ ሰነድም ተዘጋጅቶ ዶክመንት ለዛ ለማስተማሪያ ለንቅናቄው ተዘጋጅቶ እነኚህን የትምህርቱን ሁኔታ ለማሳወቅና የተሳካ እንዲሆን ስራ ተሰርቷል። የቅድመ ዝግጅት ስራው በሁሉም ክልሎች የተከናወነ ስለመሆኑ የተገለጸ ሲሆን ለአብነትም በኦሮሚያ ክልል ትምህርት ቢሮ 13 ሚሊዮን ገደማ ተማሪዎችን ለመመዝገብ ታቅዶ ከዚህ ውስጥ ወደ 12.4 ሚሊዮን ገደማ ተማሪዎች ተመዝግበዋል ነው የተባለው። የተማሪዎችን ከትምህርት ገበታ የማቋረጥ ምጣኔን ለመቀነስም የተጀመረው የትምህርት ቤት ምገባ ማዕቀፍ ወደ ክልሎችም ስለማስፋፋት ስራዎች እየተከናወኑ ስለመሆኑ ተገልጿል። እንግዲህ የትምህርት ቤት ምገባ ፖሊሲ ማዕቀፍ መሰረት የሚያደርገው አገር በቀል በሆነ የትምህርት ቤት ምገባ መርሃ ግብር ነው። ያ ማለት ከውጭ በሚመጣ እርዳታና ድጋፍ ብቻ ሳይሆን ሀገር ውስጥ ባለ ምርትና ሀገር ውስጥ ባለ ሀብት ልጆቻችንን እንመግባለን የሚል የፖሊሲ ሀሳብ ይዘን ነው እየሰራን ያለ ነው። ይሄ የፖሊሲ ማዕቀፍ ኢንዶርስ እናደረግ እስከ 2030 እንደ ፈረንጆቹ አቆጣጠር ሁሉንም የቅድመ አንደኛና አንደኛ ደረጃ ተማሪዎች በዚህ በትምህርት ቤት ምገባ ተጠቃሚ እናደርጋለን ብለን ያቀድነው። ለትምህርት ስኬቱ አጋዥ የሆኑ ግብአቶችን በሚፈለገው ልክ እንዲሟላ ለማድረግም በርካታ ስራዎች ተከናውነዋል። እንደ ኃላፊዎቹ ማብራሪያ በተለያዩ ወቅታዊ ሀገራዊ ምክንያቶች ወደ ትምህርት ቤት ያልሄዱ ተማሪዎች ወቅቱን እንዳያልፍባቸው አማራጭ አሰራሮች ተግባራዊ እየተደረጉ ስለመሆኑም በውይይት መድረኩ ላይ ተጠቅሷል። የመማር ማስተማር ሂደቱ በሚፈለገው ልክ እንዲሳካም ሁሉም የማህበረሰብ ክፍል የድርሻውን ሊወጣ እንደሚገባም በውይይት መድረኩ ላይ ጥሪ ቀርቧል። በባህር ዳር ከተማ በከተማው የተከናወነው የኮሪደር ልማትና የጣና ሐይቅ ዳር ፕሮጀክቶች ከተማዋን የበለጠ የቱሪዝም ማዕከል እያደረጓት ስለመሆኑ ይገለጻል። የኮሪደር ልማቱ ታዲያ በከተማ በተለያዩ ምክንያቶች ተቀዛቅዞ የቆየውን የቱሪዝም ዘርፍ እያነቃቃ ስለመሆኑም እንዲሁ ይገለጻል። በጉዳዩ ዙሪያ ባልደረባችን ሳሙኤል ወርቃየው ተከታዩን ዘገባ ደርሶናል። በጣና ሐይቅ ላይ የጀልባ ስራ ከጀመርኩበት ከ1983 ዓ.ም ጀምሮ መተዳደሪያዬ ከቱሪዝም ዘርፍ ጋር የተቆራኘ ነው ይላሉ። በአሁኑ ወቅትም በሐይቁ ዳርቻ የመዝናኛ ስፍራ በማልማት ለሀገር ውስጥ የሚሆን ለውጭ ጎብኚዎች አገልግሎት በመስጠት ላይ ይገኛሉ። የባህር ዳር ከተማ ነዋሪው ሰይፍ አረድ ሙሉ ዓለም በከተማዋ የተከናወኑ የኮሪደር ልማትና የጣና ዳር ፕሮጀክቶች ከተማዋን የበለጠ ለቱሪስቶች ምቹ እንድትሆን እድል ፈጥሯል ሲሉም ይገልጻል። ኮሪደሩ ለጣና ሐይቅ እጅግ በጣም ለባህር ዳር ከተማ እጅግ በጣም ወደ ገነትነት የቀየረ ኮቪድ ወረርሽኝን ጨምሮ የሰሜኑ ጦርነትና ውስጣዊ ግጭቶች ምክንያት የቱሪዝሙ እንቅስቃሴ ተቀዛቅዞ መቆየቱን ያወሱት ሰይፍ አረድ አሁን ላይ ታዲያ በዘርፉ ላይ መነቃቃት ማሳየቱንም ይገልጻሉ። ለዚሁ መነቃቃት አንዱ ምክንያትም የኮሪደር ልማቱ መሆኑንም ተናግረዋል። ሰው አሁን በጣም እየተንቀሳቀሰበት ነው። አሁን ሰዓቱ ቀን ስለሆነ ነው እንጂ እነዚህ በሙሉ ደረጃዎች ወጣቱ መጥቶ ነው ተቀምጦ የምናየው እየተጠቀመበት ነው እና በጣም ቆንጆ ነው። መዝናኛውም ጥሩ ነው፣ እየመጣ ነው ሰው። ባህር ዳር ከተማ ተፈጥሮ ሳይሰስት ያለውን የሰጣት ውብ ከተማ ናት የሚሉት የባህር ዳርና አካባቢው አስጎብኚዎች ድርጅት ስራ አስኪያጅ ማስተዋል ዘለቀ የኮሪደር ልማቱ ደግሞ ለከተማዋ ተጨማሪ ውበት ሆኖላታል ይላሉ። ኮሪደር ልማቱ ወይም ውበትን አጓጉልቶ የማውጣቱ ስርዓት በጣም ከተማዋን እንድታብብ፣ እንድትናፈቅ፣ እንድትጎበኝና ብዙ ጎብኚዎች ከተማን ለማየት እንዲመጡ ያስቻለ ይገኛል። ስለዚህ እኛም ግብአት ሆኖልናል። ለከተማም ሌላ ውበት ሌላ ድምቀት ሰጥቷታል ማለት ይችላል። የቱሪስት ፍሰቱ ተጠቃሚው በዋናነት አስጎብኝ ቢሆንም ከሆቴል ጀምሮ እስከታች ከጫማ እስከሚጠቁ ድረስ የተሳሰረ ገቢ ያለበት ዘርፍ ነው። የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ጋሻው እንዳለው በበኩላቸው የከተማዋ የኮሪደር ልማትም ይሁን የጣና ዳር ፕሮጀክቶች ሲገነቡ ለቱሪስቶች ምቹ ሁኔታን ለመፍጠር ታሳቢ ባደረገ መልኩ መሆኑን ገልጸዋል። ይህም የጎብኚዎችን ቁጥርና የጊዜ ቆይታ እያሻሻለ መምጣቱንም ተናግረዋል። የበጀት ዓመቱን የመጀመሪያ ሩብ ዓመት አፈጻጸምን ለአብነት በማነጻጸር ያስረዳሉ። በአራት ወር ዕድሜ ብቻ በ2017 የነበረውን አጠቃላይ የውጭ ሀገር ጎብኚ ቁጥር የሚመጣጠን ቱሪስት ከተማዋን ጎብኝቷታል ማለት ነው። እስካሁን ባለው ሁኔታ 3000 ፈረንጅ ከሐምሌ 1 አንስቶ እስካሁን ባህር ዳር ከተማን የጎበኘበት ሁኔታ ነው ያለ። የሀገር ውስጥ ቱሪስቱም እንደተጠበቀው ነው ማለት ነው። በዚህ ምክንያት የከተማው ኢኮኖሚ ለረጅም ጊዜ የውጭ ሀገርም የሀገር ውስጥ ቱሪስቶችን በቆዩ ቁጥር ልዩ ልዩ መዋለ ንዋይ አበርክተው የሚሄዱበት እድል ስላለ የከተማው ኢኮኖሚ እንዲነቃቃ የራሱ የሆነ አስተዋጽኦ እየፈጠሩ መጥተዋል ማለት ነው። በባህር ዳር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችም ተጠናክረው ቀጥለዋል።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር የነበሩት ዶክተር አንተነህ ጸጋዬ አስክሬን ሽኝት መርሃ ግብር ዛሬ ተካሄደ። በዩኒቨርሲቲው ለረጅም ዓመታት በማስተማርና ምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬ ለስርዓተ ትምህርት ልማት ከፍተኛ አስተዋጽኦ አበርክተዋል። ዶክተር አንተነህ ጸጋዬ ጀርመንን ጨምሮ በተለያዩ የአውሮፓና የአሜሪካ ሀገራት በተለያዩ የትምህርት መስኮች ትምህርታቸውን ተከታትለዋል። በሚያከናውኑት ጥናትና ምርምር ጨምሮ በመማር ማስተማር ላይ በነበራቸው መልካም ተግባቦት እንደሚታወቁ በሽኝቱ ላይ የተገኙ የሙያ አጋሮችና ወዳጆቻቸው ተናግረዋል። በመገናኛ ብዙሃን በመቅረብ ብሔራዊ አጀንዳና በብሔራዊ ጥቅም ላይ ያተኮሩ የተለያዩ ትንታኔዎችንም ሲሰጡ ስለመቆየታቸው ተጠቅሷል። በቀድሞ አርሲ ክፍለ ሀገር ሮቤ ከተማ በ1970 ዓመተ ምህረት የተወለዱት ዶክተር አንተነህ ጸጋዬ ባደረባቸው ድንገተኛ ህመም በሕክምና ሲረዱ ቆይተው በተወለዱ በ48 ዓመታቸው አርፈዋል። ስርዓተ ቀብራቸውም ነገ በአዳማ ከተማ በወሮ አካባቢ በሚገኘው የፕሮቴስታንት መካነ መቃብር እንደሚፈጸም ተገልጿል። በመጨረሻም ሩሲያ በዩክሬን ምድር ከባድ የተባለ ጥቃት ስለመሰንዘሯ ተሰማ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ምሽቱን በኪየቭ ላይ በሰነዘረችው ጥቃት 4 ሰዎች ስለመገደላቸው አስታውቋል። የሀገሪቱ ባለስልጣናት እንዳስታወቁት ከሟቾቹ በተጨማሪ በጥቃቱ ከ24 በላይ ሰዎች ጉዳት ደርሶባቸዋል። ፕሬዝዳንት ዜሌንስኪ ሩሲያ ጥቃቱን ለመፈጸም 430 ድሮኖችንና 18 ሚሳኤሎችን ስለመተኮሷ በኤክስ ገጻቸው ባሰፈሩት መልእክታቸው ገልጠዋል። ፕሬዝዳንቱ ጥቃቱ የተሰላና ሆን ተብሎ በሰዎችና ንጹሃን በሚጠቀሙባቸው መሰረተ ልማቶች ላይ ጉዳት ለማድረስ የተፈጸመ ብለውታል። ዓለም እንዲህ አይነት ጥቃቶችን ያስቁምልን ሲሉም ተማጽነዋል። በሌላ በኩል ዩክሬን ድሮኖችን በመጠቀም በሩሲያ ምድር ጥቃቶችን እያደረሰች መሆኑም ተሰምቷል። ዘገባው የአልጀዚራ ነው። የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው ዜናዎቻችን እነኚህ ናቸው። ምሽት 1 ሰዓት ላይ ከቢዝነስና ከተመራረጡ የስፖርት ዘገባዎች ጋር ሌሎች ዘገባዎች ይጠብቋችኋል። እኔ ሰለሞን ኃይለ ኢየሱስ ነኝ። በደህና ቆዩ።